ለቅሶ ፓስተሩ ቆሞ እግዚአብሔር ሆይ አመሰግናለሁ ይሄን ቤተሰብ በጸሎት በንስሐ በለቅሶ ወደ አንተ እንዲመለሱ ማድረግ የምንችለውን ሁሉ አድርገን ነበር አልተሳካም ይሄንን ቤት በንስሐ ሊመልስ የሚችል ያንተ አገልጋይ እባብ መሆኑን አውቀህ እና ትግሉ ቀጠለ በኋላ እነህናት ዞር ብለው እንዲ ወደ ኋላ ሲያዩ ሶስት ወጣቶች ከኋላ ቆመዋል አዩና በኢየሱስም አላችሁ እንደ ብላ እውነተኛውን በደንብ ካወቅ ፎርጅዱ ሲመጣ በእጅ ትለያለ በቃ እቺ ወስላታዋ ነች እንደውም እኛ ከቃሉ ውጪ አንፈልግም የሚሉ ሰዎች ተፈጥረዋል ዘንድሮ በቃ ምንም ነገር እኛ አንፈልግም እንዴት እግዚአብሔር በእውነት ሐሳቡና ፈቃዱ በሙሉ በአንድ መጽሐፍ ተጽፎ አልቋል እግዚአብሔርን ፈቃድ አንድ መጽሐፍ ብቻ ገልጻ ትጨርሳለች እንደውም ኢየሱስ ክርስቶስ በምድር በነበረበት ጊዜ የተጻፈውን እንኳን ምን ይላል ኢየሱስ ያደረገው ድንቅና ታምራት በሙሉ ይጻፍ ቢባል ለተጻፈው መጽሐፍ ሰማይና ምድሩ ይሄ ላይብረሪ ቢሆን አይበቃውም የ3 ዓመት ተኩሉ ነው እሱ ከወዲያ በኩል ያለውስ ሁሉ ይጻፍ ከተባለ ሁሉ አልተጻፈም በጣም ጠቃሚው ነው የተጻፈው ለምሳሌ አሁን ምስት ላግባ ብትሉ እሺ መጽሐፍ ቅዱስን ጠይቀ መጽሐፍ ቅዱስ አቤት ምስት ላግባ ነው የፈለኩት ምን ትለኛለህ በላችሁ ብትጠይቁ መጽሐፍ ቅዱስ 4 ነገር ብቻ ነው የሚናገር ምን አማኝ አግባ እሺ እኔ ድሮ ከአማኝ ውጪ እንዴት ነው ማገባው ሌላስ ሌላ ተቃራኒ ጾታ አግባ እሺ ተመሳሳይ አላገባም እሺ ትክክል ነው ሌላ አንድ አግባ ሁለት አይፈቀድም እሺ ከዛ ሶስተኛው ምንድነው አራተኛው ምንድነው ከፈታ በኋላ ፍቺ የለም እሺ አልፈታም በኢየሱስም ጌታ ይጠብቀኝ ከዚህ ሌላ ጥቅስ አለ የለም ግን ጥያቄው ተፈቶ አልቋል አላለ ማንን ላግባ ያመነ ካመነ ውስጥ ማንን አሁን ጥቅስ አለ ጥያቄው ሳያልቅ ጥቅሱ ያልቃል አሁን ምን ያስፈልጋል ጸሎት ያስፈልጋል ትጸልያለህ ታወጣለህ ታወርዳለህ የህይወቴ ዓላማ ምንድነው ይሄ ነው ይሄንን ዓላማ ከኔ ጋር ሆና ልታሳካ የምትችል ሴት ምን አይነት ናት አይኑ አፍንጫዋ ሳይሆን ከዓላማዬ አንፃር እና ትጸልያላችሁ ስትጸልዩ ሁለት አይን ገጥማችሁ አይደለም የምትጸልዩት በአንድ አይን እያያችሁ የታወቀ ጌታ ሆይ እህትንትና ወደ ልቤ ለምንድን ነው የምትመጣው ትላላችሁ ከዛ ደግሞ ካልመሰለ አይን መቀየር አይቻልም ይቻላል በአማኝ ሰርክል ይሁን እንጂ መቀየር አይቻልም ይቻላል አንዳንዱ ሁለት አይን ግጥም አድርጎ እግዚአብሔር ከቆጥ ምስት ይወረውራል እንዴ አይወረውርም እኔ እዚህ ከተማ አንድ ቦታ ያገለገልኩ ከኔ ጋር ሌላ አገልጋይ እንደዚህ መጥቷል በጣም ጌታ የሚጠቀምበት ምን ነው እና እዛ ጋር ምናምን ብሎ የሆነች እናት አመጣ በእውነት ጠፈፍ ያሉ እናት ናቸው አመጣ ትጨነቃለሻል አዎ ጦጣው ነው አይ ምንድነው ጦጣ አለች ጦጣው ነው የሚያስጨንቅሻል አረ የምን ጦጣ ነው እኔ ልጅ ያስቸግረውኝ ነው አለች እሷ እና ያዛት እዚህ ጋር እጃቸው እውነት ያንዳንድ አገልጋዮች እጃቸው ራሱ ፒንሳ ነው በቃ ፒንሳ ራሱ እንደዛ አንዳንድ ያሟልጫል ራሱ ፒንሳ ራሱ ያዘ ወደዛ ገፋት ወደዚህ ገፋ ወደዛ ገፋ ወደዚህ ገፋ እኛ ቁጭ ብለናል እነዚህ እናት በጣም የሚያግዛቸው ሰው ጠፋ አገልጋዮችም ተው እንጂ ሚል ጠፋ እኔ እንግዳ ሆኜ በሰው ቤት ተው ማለት እችላለሁ ቁጭ ብዬ እየሰማው ከዛ እየተገፋች ምን ያለች ቆየችና ለካ ጌታ ዘዴ ሰጣት ሁለት እግሯን ከፈተችና እንደ ቦክሰኛ እንዲቆመች ሁለት እግር ሰው ከከፈተ በቀላሉ ይወድቃል ከዛ
እና ትግሉ ቀጠለ። በኋላ እኒህ እናት ዞር ብለው እንዲህ ወደ ኋላ ሲያዩ 3 ወጣቶች ከኋላ ቆመዋል። አዩና በኢየሱስም አላችሁ እንደ ብላ ተቀበሉና ላሻረጉ ነው። ከዛ በኋላ አገልጋዩ ክብር ስጡ ያስ በጣም እኮ ኢየሱስ ክርስቶስን አይቶ ራእይ ላይ ዮሐንስ ምን ሆነ? እንደ ሞተ ሰው ሆኞ ወደኩ ሲል ጌታ መጥቶ ምን አለ? ቀላል መሰልኩ እንዴ ብሮ በደንብ የምታይ ምንድነው ብሏል ጌታ። ሰው ጥሎ እኮ የሚያቀራሩ ሰዎች አሉ። ጌታ ግን እጁን ጫነብኝና አትፍራ። ኳይር ውስጥ የሆነች እህት ታመመችብንና በጣም የምንወዳት እህቶችን በባህሪያቸው ተሸክማ ያለች እህት ታመመችብን። ከዛ ስንሄድ ኮማ ውስጥ ናት። ደነገጥን። እኔ ልሳኔን አንበልብዬ ከኔ ጋር ያለው ወንድም ማቲ ጌታ መልእክት ሰጥተዋል ተናገር አለኝ። መቼ ተናገረ? አሰብኩ። ምን እንዳሰብኩ ታውቃላችሁ? በቃ አትሞችም እኔ ላስተምርሽ ነው ልበል ብዬ ሳስብ ልሳኑ ደግሞ ይረዝማል፣ ትርጉሙ ደግሞ አጠረብኝ። ከዚህ ተነስተሽ ጌታ በድንቅ ባንቺ ህይወት ይሰራል የሚለውን ልጨምር ብዬ አሰብኩ። ከዛ እያሰብኩ እያለሁ ያ ወንድም ለምን ትፈራለህ? ጌታ እኮ መልእክት ሰጥቷል አለ። እንደዛ አይነት የጭንቅ ቀን እግዚአብሔር በህይወት ዘመኔ አያምጣ ጌታ። አሰብኩ፣ አወጣው፣ አውር ምን ላድርግ? ነፍሴ ሊወጣ ከዛ እንደምንም ብዬ ወንድም እገሌ እኔ ጌታ የሰጠኝ መልእክት የለም። ያን ቀን ጀምሬ ቢሆን አቆማለሁ። ያልተረገዘም ያስምጧሉ። ግፋ አለ ግፋ ምንም ከሌለ ሲገፋ ምን ሊሆን እንደሚችል አይታወቅም። ያልተረገዘ ከሚያስምጡ እግዚአብሔር ይጠብቃችሁ። አዎ ድልድዩ ጋር ሳትደርሱ የሚያሻግሩ ሰዎች አሉ። ተሻገር ብላ ዘላችሁ እንዴ ስትሉ አልተሻገራችሁ፣ እዛው ናችሁ። ድልድዩ ጋር ሳትደርሱ ተሻገር ይላል። አንድ ወንድም እባክህ እኔ ቸርች እንደው አንዳንድ ጊዜ አልፎ መሄድ ጀምሬያለሁ። ምን ነው ባልሄድም መልእክቱን አውቃለሁ። እንዴት ትሻገራለህ ነው በቃ፣ ሌላ መልእክት የለውም። 4 ዓመት ሄጃለሁ። ይሄ ነው ምን ማለት ፈልገህ ነው አልኩት። ይሄው ሁሉ ቀን ሰው ነው የሚቀየረው እንጂ ትሻገራለህ ነው መልእክቱ። እና እኔ ቆሜ ሳስብ ሰው ሁሉ ወንዝ ዳር ነው ያለው ወይ? በዮናስ ምዕራፍ 1 ላይ ስትመለከቱ ግልጽና ቀጥተኛ መልእክት እግዚአብሔር ለዮናስ ሰጠው። ምን የሚል? እኔ የምሰጥህን ስብከት ይህን መልእክት የት? በነነዌ ምን አድርግ? ስበክ። ግልጽ ነው፣ ቀጥተኛ ነው። እግዚአብሔር ንጉሥ ብቻ አያምጽበትም። እግዚአብሔር ነቢይም ያምጽበታል። ቀጥተኛ ግልጽ መልእክት ተሰጥቶት ፈቃደኛ አልሆነ፣ እምቢ አለ። ዮናስ በጣም ከባድ ሰው። አልታዘዝም ማለቱ ብቻ አይደለም፣ ዋጋ ከፍሎ መርከብ ውስጥ መግባቱ ብቻ አይደለም። አንድ ሰው ቁጭ ብሎ አይምሮ ቁጭ ብሎ ወይኔ ቅድም እግዚአብሔር የተናገረኝ መታዘዝ አለብኝ የለብኝ ብሎ እንዳያስብ አውቆ ገብቶ ተኛል። የት ያገኘኛል እንደው ለሽላለሁ ብሎ የህሊና ክስ እንኳን እንዳይሰማው ተኛ። እግዚአብሔር ለቀቀው። እግዚአብሔር አንድ ነቢይ ስላንቀላፋ ወይኔ ተኝቷል ሶሪ ምናምን ብሎ ይተዋል? ቀስቃሽ የለውም እሱ አለው። ሰዎቹ ሲጨነቁ መጣና አንዱን በታርቆ አንተ ማን አንተ ስራህ ምንድነው ብሎ ሲጠይቁት አቤት መልሱ ነው ደስ የሚለው። ይሄንን የባህሩንና የብሱን የፈጠረው እግዚአብሔርን ምን አደርጋለሁ? አቤት ማምለክ፣ አቤት ማምለክ፣ አቤት ማምለክ፣ እንዲህ አይነት ማምለክ
የነፋሱንና ባህሩን የፈጠረውን ምን አደርጋለሁ? ስራ ምንድነው ሲባል ማምለክ ነው። ማንን? ይሄንን አንተን አሁን እያስጨነቀ ያለውን ይሄን ባህሩን ነፋሱን ሁሉ ምን ያደርገውን የፈጠረውን እግዚአብሔርን ያህዌ የሚባለውን ምን አደርጋለሁ? አመልካለሁ። እውነት እያመለከ ነው? እያመለከ ነው ወይ? አይደለም። አይ አንተም እንግዲህ አምላክን ጥራ የሚል ምክር ተሰጠው። አንተም ጥራ፣ እኛም እየጠራን ነው፣ ጥራ ተባለ። ነገሩ አሁንም አልሆነ አለ። ምን? እጣ ይጣል ተባለ። እጣ ሲጣል ማን ላይ? እዚህ ላይ አስቡ። እጣ እንኳን ተጥሎ ሶሪ እኔን ወደ ኢዮጴ መልሱ፣ በእኔ ምክንያት ነው ይሄ ሁሉ የደረሰው፣ እናንተንም ብዙ ጎዳኋችሁ፣ ወደ ተሳፈርንበት ወደዛ ወደ ኢዮጴ ፕሊዝ ወደዛ እስቲ መልሱ ብሏል። ሄጄ ነነዌ ላይ ከምሰብክ ውሃ ይብላኝ፣ ምን አርጉኝ? ጣሉኝ። እስቲ አስቡ። ለገዛ ነፍሱ እንኳን የማይሳሳ ሰው ለ120,000 ህዝብ ያስባል? ያስባሉ ወይ ወገኖች? በቃ ጣሉኝ እና በኋላ ጣሉኝ ሲሉ ሰዎቹ እጅግ ፈሩ። ምን ጉዳዩን ከማብራራት ይልቅ ጥፋት ወይም አለብኝ ወይ ይሄ እጣ ልክ ነው ልክ አይደለም ከማለት ይልቅ እንዴት ራሱን ውሃ ላይ ሊወረውር ይፈልጋል? ከዛ ብቻ እየፈሩም አልቀረለትም። አንስተው በቃ ሳንቀላፋም እምቢ አለኝ፣ አሁን ጭራሽ የት ገባለሁ? ውሃ ውስጥ ከገባው የት ያገኛል ብሎ ሲል እግዚአብሔር ቸርነቱ እግዚአብሔር ነቢይ ያምጽበታል እንጂ አሳ ያምጽበታል? ነፃ ፈቃዳችንና ምርጫችንን ተቀብለን ተጠቅመን እኛ እናምጽበታለን እንጂ እግዚአብሔር አሳ ነባሪ እግዚአብሔር ያምጽበታል? አያምጽ። በፊት እሱ እምቢ ሲል ነፋስና ባህሩን የፈጠረውን የተባለውን ያንን ነፋስና ባህር የምስራቁን ነፋስ ምን አደረገ? አዘዘ። ምን አድርጎ? ኮንትሮባንድ ጭኖ የሚሄድ መርከብ አለ። ስለዚህ ምን ይሁን? እንዳያልፍ ነፋሱን ካዘዘ በኋላ አሳውን ደግሞ በሉ በአስቸኳይ ይሄ ሰው ዋና የሚችልም አይመስልም፣ ቶሎ ምን አድርጉት? ተቀበሉት። እግዚአብሔር ስሙ የተባረከ ነው። ደስ የሚለኝ በእውነት አሳው መቼም ዌልካም ብሎ ተቀብሎ ወደ ውስጠኛው ሆድ ውስጥ ሲያስገባው ኦክሲጅን አለ፣ እንደ ልብ አለ፣ ብርሃን አለ የለም። ውስጥ እንደው ፈሳሽ ነገር ውሃ ውስጥ ካለ እንስሳ ውስጥ ይጠፋል። ግን የሚገርመው ደግሞ ለዮናስ ምርጥ ወደ እግዚአብሔር መመለሻ ቦታ የት ነው? እዛ ውስጥ ነው። አቤቱ ከሲኦል ሆድ ውስጥ ሆኜ ወደ አንተ እጮሃለሁ። አቤት እግዚአብሔር። እኛ የት ጋር እሱ ጋር እንደምንመል ወገኖቼ ልንገራችሁ። ለዮናስ ያ አሳ የእግዚአብሔር ምህረት ነው። አንድ ፓስተር ስኪፕ የሚባል ሰውዬ በቤተ ክርስቲያን ውስጥ አባላትን እየጎበኘ አንድ ቤተሰብ በጣም አስቸገረ። ሰውየው ጠጪ ሆነ፣ 3 ወንድ ልጆች አሉት፣ ሚስቱን ፈታ። መጨረሻ ከቤተ ክርስቲያን መሪዎች ጋር ሄዶ ቢል ሁለተኛ ቤት አትምጡ ብሎ አባረረናል። መጽሐፉ ላይ ነው ያነበብኩት። አባረረ። ሁለተኛ አትምጡ። በኋላ ቆዩ 2 ዓመት 3 ዓመት ምናምን ከሆነ በኋላ ስልክ ይደወላል። አነሳና ሄሎ ሲል ያለቅሳል። ሶሪ ሲያይ ሰውየው ምን ሆንከ? ፓስተር ይቅርታ፣ እንዴት መሰለው ልጄ አው ጠጥተን ሰክረን ሜዳ ላይ በወደቅንበት ኃይለኛ እባብ ነድፎት አሁን በከፍተኛ በቃ አስፈሪ ሁኔታ ስላለ ሐኪሙ ፓስተሩ ካለ መጥቶ ንስሐ ያስገባው ብሏል። ፕሊዝ ሲባል መሪዎችን ይዞ ሄደ። ሲሄድ እዛ ሆስፒታል አስፈቅዶ ሲገቡ እያለቀሱ ነው። ሁሉ ሲያለቅሱ ፓስተሩ ቆሞ እግዚአብሔር ሆይ አመሰግናለሁ፣ ይህን ቤተሰብ በጸሎት በንስሐ በለቅሶ ወደ አንተ እንዲመለሱ ማድረግ የምንችለውን ሁሉ አድርገን ነበረ፣ አልተሳካም። ይህንን ቤት በንስሐ ሊመልስ የሚችል ያንተ አገልጋይ እባብ መሆኑን አውቀህ ስለላከው ስለዚህ አገልጋይ አመሰግናለሁ። አሁንም ወፈር ያለ ካለ ለዚህ ሰውዬ ላክለት።
በአንድና በሁለት የጸጋ ስጦታ ብቻ ተንጠልጥላ ቤተክርስቲያን ትኖራለች። አንዳንድ ቤተክርስቲያን መዝሙር ትኩረት ያደርጋል፣ አንዳንዱ ትንቢት፣ አንዳንዱ ደግሞ ትምህርት ነው። እኛ ቸርች ኢየሱስም ትምህርት ልክ ሃይ ስኩል ይመስላል ስትገቡ። ክፍል አንድ፣ በክፍል አንድ ውስጥ 3 ነጥብ አለ። በመጀመሪያ ውስጥ እስከ ቀ አለ፣ በሁለተኛ ውስጥ እስከ ሸ አለ። በቃ ሰው ሁሉ ትምህርት ብቻ ነው። ኮሌጅ ነው ቸርች ኮሌጅ ነው ወይ? አይደለም። ትምህርት ዋናው ቃል ነው፣ ሌላው ሁሉ የሚል አለ። አንድ ቸርች ደግሞ ዋናው መንፈስ ቅዱስ ነው፣ ፊደል ይገላል። 52ቱንም ሳምንት 52 ዋና ተምረን አንዱ ከአንዱ ጋር በምን እንደሚያያዝ ግራ እስኪገባን ድረስ ኮንፊውዥን አለ። የአስተሳሰብ ኮንፊውዥን ብቻ ሳይሆን የኑሮና የልምምድ ኮንፊውዥን አለ። ልዩ ልዩ ሰጪው እግዚአብሔር ነው። ለምን ደሃ እንሆናለን? ስቶሩ እኮ ሙሉ ነው፣ ገና አልተነካም። እግዚአብሔር እኮ ምን አሁን አንዱን ከዚህ አንስቶ አንድ እህት አንስቶ እግዚአብሔር እኔ አንድ ጋና ውስጥ የተደረገ አንድ ማለት ትንቢት እስከዛሬ የሚገርመኝ ነገር ልንገራችሁ። ከቀኑ 6:20 ላይ አንዷ ከጉባኤ ላይ ብድግ ትልና ትንቢት ትናገራለች። ልክ አምልኮ ሊያልቅ ሲል ምን ብላ ትናገራለች? አንተ ሰውዬ 8 ሰዓት ላይ ወደ አሜሪካ በረራ ታደርጋለህ አለችው። አንዱ 6:20 ነው የሚበራው። ስንት ሰዓት? 8 ሰዓት። ሰውየው ፓስፖርት የለውም። ከዛ አቆመችውና ከተናገረችው በኋላ ታምናለህ ወይ ሲል ልክ አምልኮ አልቆ ወደ ውጪ እንደዚህ ሰው ሲወጣ ስፔሻል የሆነው የአሜሪካ ስፔሻል ፎርስ ከበበውና ሰውየውን በሰንሰለት አስገባና በመኪና ውስጥ አስገብቶ አርጎ በአውሮፕላን ጭኖ አሜሪካ እዛ ደርሰው ለካ ሰውየው አንድ እነሱ የሚፈልጉትን አሸባሪ ይመስላል። ጽም አቆራረጡ፣ መላጣው እና ዲኤንኤውን መርምረው ምን ብሎ ካዩ በኋላ መጡ። ሶሪ፣ በጣም ሶሪ ለተፈጠረው ስህተት። እንዲህ አይነት ሰው ፈልገን አንተን ይመስላል፣ ይኸው ፎቶ አንተን የሚመስል ሰው ነው። ግን አሁን ይህን ጥፋታችንን በሆነ ነገር መካስ እንፈልጋለን። ምንድን ነው አለ ዘናው። ከፈለክ እዚያ አሜሪካን መኖር ትችላለህ። የመኖሪያ ፈቃድ ይሰጣል፣ ፓስፖርት ይሰጣል። አልፈልግም ካልክ ደግሞ ወደ ጋና መመለስ ትችላለህ። ሰውየው ዘና ብሎ ጌታ ተናግሮኝ ነው የመጣው። ጌታ ተናግሮኝ ነው። ስሙ ይባረክ። ከተናገረ አይጠቅምም ይሄ ታዲያ። አሁን የቻይና ዕቃ ስለበዛ እውነተኛ የአሜሪካ ጫማ የለም ወይ? እኔ አለ ነው የምለው። ፎርጅድ ብር ስለበዛ ያኛው የለም። እንደው ይሄ ፎርጅድ እኛ ያሰቃየናል፣ ያኛውንም ብር አልፈልግም ብሎ የሚጥል ሰው አለ? የለም። እጃችንን ማሰልጠን ነው፣ አይናችንን ማሰልጠን ነው። አሁን ባንክ ቤት ሰራተኞች ብር እየቆጠሩ በእጅ ያውቃሉ። ፎርጅድ እንዲያርገው ጎትቶ ያወጣል። ለዛ ሰልጥን አንተ እንጂ ፎርጅድ ትምህርት ተሰጥቶ ፎርጅድ ራሱ ያልቃል? አያልቅም። እውነተኛውን በደንብ ካወቅ ፎርጅዱ ሲመጣ በእጅ ትለያለህ። በቃ እቺ ወስላታዋ ነች ፎርጅድ ስለበዛ እውነተኛ የለም አለ። አትሞኙ። ልዩ የጸጋ ስጦታ በቤተ ክርስቲያን ይፍሰስ።